ሲሄዱ ማንም ሰው አይነካቸውም። እነዚህን ሰዎች ግን እዛ ቦታ ላይ አላየንም። 4 ነጥብ። ስለዚህ የሚያወሩት ወሬ ሰከንድ ሃንድ ከሌላ የተሰማ ይወራልኝ ብሎ ሰንበድ ያወጣው የሆነ ቡድን ያወጣውን ንግግር ነው። አሁን ጠቅላይ ሚኒስቴሩ የመረጠው ጠቅላይ ሚኒስቴሩ እውነት ነው፣ ይሄ ሊመርጥ ይችላል። ከዛ በኋላ ደግሞ ስራውን የሚያሳየው በተግባር ነው፣ ተቋሙ ማለት ነው። በተግባር ከሰራ መሪው ከመራ በስርዓት ሰራ ነው፣ ካልሰራ አልሰራም ነው። ለዚህ ኤቪደንስ የለውም ነው። ሌላ አይምሮ እንትን የተሳናቸው ያልኩበት ለምን መሰለህ? የማንነካው ማህበረሰብ የለም። እኛ ስለ ኢትዮጵያ እንዲያውቁ አባቶቻችንም የሃይማኖት መሪ ማንም ሰው ስለ ኢትዮጵያ እንዲያውቅ እንፈልጋለን። ኢትዮጵያ ምንድነች የምለው that is politics by the way። የኢትዮጵያ ታሪክ ምንድነው? ምን አይነት ነው? ሀገረ ግንባታ ላይ ስላለን ማለት ነው። ሀገራዊ ግንባታ ላይ ስላለን ምንድነች ኢትዮጵያ? ኢትዮጵያ የትኛው ኢትዮጵያ ነው ሊኖረን የሚገባ የሚለውን ሁሉም ማህበረሰብ ቁጭ ብሎ እንዲወያይ እንፈልጋለን። በዛ ልክ ብቻል የአይምሮ እንትን ውስንነት ያለባቸው ቢችሉና ቢማሩልን ደስተኛ ነን ለማለት ፈልጌ ነው። እኔ ጌታ ቴንክ ዩ ቡኗችን። እሺ እንግዲህ ሰምታችኋል፣ የቡኖን ምላሽ ሰምታችኋል። እናንተ የውሳኔያችሁ የእናንተ ነው፣ ፍርድ የእናንተ ነው። አፍሪካ ዩናይትድ ነው። አፍሪካ ወርታል እንዴ? አዎ የኔ ነው። እኔ መሰለኝ ነው። አፍሪካ ዩናይትድ ነው። እኔ ነኝ ይገባል። መጀመሪያ እስቲ ይሄን ፔጅን ፕሮሞት አድርጉልኝ። የአጠቃላይ ቴዲ አሁን አቶ እርታቸውን ፕሮፓጋንዳ ሲል ነበር። ፕሮፓጋንዳ ምን እንደሆነ ባላቅም ማለት ነው። የጃል ታይምስም እንደምታውቀው እነዚህ ናቸው የቀሩት። አሁን እንደምታውቀው ከፋኖ ማለት ነው። ድሮ ቡራ ከረዩ ይል የነበረው ሁሉ ውሸቱ እየተጋለጠበት ቅጥፈቱ እየተነቃበት ሲመጣ እየረገፈ ነው። የለም ድሮም ስንል ነበር። ስለዚህ የአማራ ህዝብ ስልጣን አልያዘም ይሉ ነበር ድሮ። አራ ምክትል ጠቅላይ ሚኒስትሩ አማራ ነው፣ የህልውና ትግል አለብን ሲሉ አረ ተው አማራ ክልል የሚመራ አማራ ነው፣ ውሸት አያዋጣም ስንል ነበር። ኢንፍራስትራክቸር ያለው አሁን ጃል ታይምስ ሆሮ አማራ ብሎ እኮ ብልጽግና ወደ ስልጣን ሲመጣ ህዝቡ ይተሳሰሩ ነው። ምንድነው አሁን ቅድም ቪዲዮ አቀረበ። ስለዚህ እቺም የጽንፈኝነት ቅጥፈቷ ብትቀር ጥሩ ነው። አሁንም ራሱ የአማራ ህዝብና የኦሮሞ ህዝብ አንድ ላይ ነው ያለው፣ ተሳስሮ ነው ያለ። ምንም የተለያየ ነገር የለም ቅጥፈታችሁ ካልሆነ በቀር ማለት ነው። አመራሩም ተሳስሮ በጋራ እየሰራ ነው ያለው ሀገሪቷን ለመለወጥ ማለት ነው። የሚራወጡት ጥቅማቸው የቀረባቸው በባንዳነት መቀጠል ስለማይችሉ ከዚህ በኋላ ለባንዳነት የሚሰፈርላቸውም ቀለብ ብልጽግና እያሳጠረባቸው ስለመጣ ይራወጣሉ። ግን በቸርኪያቸው ይቆማሉ። አትዘኢንድ ማለት ነው። የአማራ ህዝብ፣ የኦሮሞ ህዝብ፣ የትግራይ ህዝብ አንድ ላይ ነው የሚቆመው። ህዝቡ በአገሩ አይደራደርም። አብይን በክደት መወንጀል ይፈልጋል። ይሄ መሰረታዊ ራሱ ስለ አገርና ስለ ፓርቲ ነው እኮ የተቃወመ አብይ። ምክንያቱም ወታደር ነበር አይደል? አብይ ለፓርቲው ሰርቭ እያደረገ ነው አንደኛ። ስለዚህ ለኦነግ መረጃ ሰጠ ብለህ ምን የምትቀስበት ነገር የለም። ምክንያቱም ይሄ ፓርቲ መከላከያ ለፓርቲ ሰርቭ ማድረግ አይደለም ነው። ስለዚህ አገር ክደት ነው ምናምን የምትለው ከልደቱ ጋር ልታመጣ የምትችለው ምንም ሎጂክ የፖለቲካ አንደርስታንዲንግ በጣም ማለት ነው አገር ራሱ መገንዘብ እንደማትችል ነው የሚያሳይህ ማለት ነው። ከዛ ውጪ ምንም ሎጂክ የለው። ልደቱ ካዲ ነው የተባለበት ምክንያት አርቲኩሌት አድርጌ ነው የነገርኩ። ባህር በር እንፈልጋለን ስንል ይሄ አይሆንም እንደውም ምን ይለቀ ከፖለቲካ ይወጣሉ ነው እኮ ያለ ሰው ነው እኮ። ስትራቴጂካሊ ሂ አላይንድ ዊዝ ኢጂፕት ማለት ነው። ስለዚህ ባንዳ ነው፣ ካዲ ነው፣ ባገር ጥቅም ነው እያለ ያለው ለምን ሲመጣ እኔ ፖለቲካ ይተዋለሁ ነው እኮ ያለው። ምን ማለት ነው?
ይሄን ነው እያወራን ያለነውና እኛ ኢትዮጵያውያን አንድ ላይ ተባብረን እኛም በማነጣጠል እኛም በማጋጨት በእኛ የሚነግዱ እኛን መስለው ስለ ብሔር እየማሉ እየተገዘቱ ብሔሮች እርስ በርሳቸው እንዲጋጩ ትምህርት እንዳይማሩ ልጆች የሚያደርጉ የችጋር የፍጅት ፖለቲካ አራማጆችና ልሳናቸው መፋለም አለብን ነው። ልደቱም ነባራዊ ሁኔታ ጋር የሚጋጭ ሐሳብ አቀረበ ያልኩት እስቲፋን ነው ወይም ሸኔ የት ነበሩ? አሁን ምን ላይ ነው ያሉት የሚለው መገምገም አለበት። በዲያስፖራ ዋቴቨር ስጮ የነበረው ሁሉ የት ነው ያለው? አሁን የት ነው? እስቲ አሁን ድሮ ማረክን እንዲያርግ ምናምን የሚለው ቅጥፈት ራሱ ጠፋ፣ ውሸቱ ራሱ ጠፋ፣ ሚዲያ ላይ የለም። ስለዚህ ስለ የትኛው ነው የሚያወራው ነው? የአማራ ህዝብ ጥያቄው ምንድነው? ሰላም ነው። ይሄን ዘራፊ ግሩፕ ይሄን ጃውሳ መንግስት ያጥፋልን እኛም እንፋለማለን የሚል ነው። this is a firm stand የአማራ ህዝብ ጥያቄ። ህዝብና ኦሮሞና አማራን የሚያጋጩ ጽንፈኞችን መንግስት ይልቀምልን እኛም እንፋለማለን ነው። ልማት እንፈልጋለን ነው። ስለዚህ መንግስት ከፍተኛ የሆነ አስተሳሳሪ ኢቭን የብልጽግና መንግስት ሞቶ እኮ ምንድነው የሚል ህብረ ብሔራዊ ወንድማማችነት ነው የሚል ብሔር ብሔረሰቦች this is infrastructure የተባለው ህዝቦችን የሚያስተሳስር ወንድማማችነት ነው። አማራ ለኦሮሞ ወንድማማች ነው፣ ትግሬው ለአማራ ወንድማማች፣ ሁሉም ብሔር ብሔረሰቦች እኛ ወንድማማች ነን። እኛም በማጋጨት የሚጠቀሙት ጠላቶቻችን ናቸው እንጂ ኢትዮጵያውያን አይደሉም። ስለዚህ እዚህ ላይ ፍርም ስታንድድ ሁነን ትልቅ አገር ነን፣ ትልቅ ህዝቦች ነን፣ የሚገባንን ማግኘት አለብን እንጂ እኛ እርስ በርስ እያጋጩ በእኛ የሚነግዱና እኛ በኋላ ቀርነት ኑረን ባህር በራጠን ለወደብ 30% ኢኮኖሚያችንን ዋጋ እየከፈልን የኢትዮጵያን ህዝብ ኑሮ ውድነት ውስጥ የምናቆይበት ዘመን ማብቃት አለበት። ይሄ ትልቅ ህዝብ ታሪካዊ፣ ህጋዊ፣ ጂኦግራፊካሊ ያገኘውን የነበረውን ባህር በር መመለስ አለበት። በዚህ የማይተባበር ፖለቲካ ኃይል የኢትዮጵያ ጠላት ነው። የኢትዮጵያ ህዝብ ጠላት ነው፣ የመንግስት አይደለም። አንዳንዱ ዝም ብሎ ፖለቲካውም እንዴት እንደሚሰራ የማይገባው ህዝብና መንግስት መለየት የማይችል መንግስት ይሄን ከደገፈ ማንኛውም ፓርቲ መደገፍ አለበት። ይሄ መንግስት እኮ የሚቆየው ዘላለም አይደለም፣ ለህዝብ ነው የሚሰራውና በህዝብ ጥቅምና ክብር ላይ የሚመጣ ሁሉ መቃወም አለብን ነው አንደኛው ጉዳይ። ሌላው መንግስት ምንድነው እየሰራ ያለው? ህዝቦችን የማስተሳሰር ስራ በብልጽግና ፓርቲ እየሰራ ሁሉም ብሔር ብሔረሰቦች ያሉበት ሁሉም ለሁሉም ከሁሉም የሆነች ሀገር ማንም የማይገለልባት አገር እየገነባ ነው ያለ። ይሄ ያልጣመው እየተራወጠ ነው፣ ግን እንደሚታወቀው እየረገፈ አሁን ህዝብ ላይም መቆመሩ ዘመን እያበቃ ሰከን ብሏል አሁን። ስለዚህ መንግስት ደግሞ ከፍተኛ የሆነ ስራ እየሰራ ነው ያለው። እንደምታውቁት ወደ 10 ቢሊዮን ዶላር ፕሮጀክት እያካሄደ ያለ መንግስት ነው። ኤርፖርት፣ ሪፋይነሪ፣ ማዳበሪያ አንዴ ቃለ አዎ። ስለዚህ ይሄ መንግስት አደረጃጀቱንም በምታይ ጊዜ ባይዞ እነዚህ የሚፋለሙት የሚባሉት ጽንፈኞች ከመከላከያ ጋር ነው የሚዋጉት። መከላከያ ስርዓት የማስከበር ግዴታ ስላለበት ይሄ ራሱ እንደ ዱሮ ፓርቲና መከላከያ አንድ አድርገው ስለሚታጣባቸው ነው እንጂ ምንም ታምሮ ወደ ስልጣን የምትመጣበት የለም ማለት ነው። መከላከያ ህዝባዊ ሆኖ የህገ መንግስት ያስከብራል ማለት ነው። በሰላም መንገድ የሚመጣ ፓርቲ ስልጣን ይይዛል። ስትንደፋደፍ ትኖራለህ እንጂ ስልጣን አትይዝም ያለው ዶክተር አብይ ይሄንን ነው። ፓርቲው በሰላማዊ መንገድ መወዳደር አለበት። በሰላማዊ መንገድ ለመወዳደር ማን ነው ዝግጁ ያለው? ስንት ደጋፊ ያለ? ስንት ነው? አላማ ምንድነው? ለኢትዮጵያ ህዝብ፣ ለሀገር ክብር፣ ለሀገር ጥቅም ምንድነው ያለህ ብለህ ስትጠይቅ አንዳች ነገር ሲወቅጡት እምቦጭ የሆነ ሁሉ የመጣ እንደዚህ ፖስት አብይ ፖስት ብልጽግና ምናምን የሚለው የሚያወራው ስላጣ የሚቀባጥር ነው። ያው ስራ ማጣት ነው። ልደቱ እንደምታውቁት
በአገር ክደት አገር እንዲገባ የተከለከለ ስለሆነ ስለዚህ ለዚህ ነው የሚጮኸው። እንግዲህ እሱን በእርቅ የሚመጣበት ሁኔታ ካለ መነጋገር ነው እንጂ ነባራዊ ሁኔታውን የማይገልጽ ነገሮችን አንስቶ ብዙ ማውራቱ ብዙ የሚጠቅም አይደለም። ኢትዮጵያ ግን ትበለጽጋለች፣ ብልጽግና ያበለጽጋታል። የህዝቦች አንድነት ህብረት እየበለጸገ ይሄዳል። አመሰግናለሁ። ለልደቱ አያሌው ፌርነስ ስለ እውነት ለመናገር እኔ ከማውቃቸው ፖለቲከኞች ብታስሩኝም እሰሩኝ ወደ ሀገር ይመለሳለሁ ብሎ በአምስቱም አቅጣጫ ወደ ሀገር ቤት እንዳይገባ የተከለከለ ሰው ነው። አማራጭ ስላጣ ነው ሀገር ቤት ከሀገር ውጭ የቆየው እንጂ ወይ ሀገር ለቆ የፈረጠጠ ወይም ደግሞ በሆነ አታሎ ምናምን ወጥቶ ምናምን አይደለም። እንዲሁም ክስ ካለብኝ ፊት ለፊት ቆሜ እጋፈጣለሁ ቢልም እንዳይገባ የተከለከለ ነው። ሀቁን መውሰድ አስፈላጊ ስላልሆነ ነው። ስለዚህ አቶ ልደቱ አያሌው በነገራችን ላይ እንደዚህም ሆኖ በጣም ያስገረመኝን አንድ ነገር ልንገራችሁ። ዛሬ አንድ ፖለቲከኛ የግል ጥቅሙ ሲቀርበት ኢትዮጵያ የምትባል ሀገር አልፈልግም ይላል፣ ትፍረስ ይላል። ከአቶ ልደቱ አያሌው ግን የሰማሁት ሲናገር የሰማችሁት ሀገር ቤት አትገባም ተብሎ ተከልክሎ አሁንም ድረስ አቶ ልደቱ አያሌውን ብታናግሩት በሀገር ጉዳይ አይደራደርም። ልታጨበጭቡለት ይገባል። አሁንም ድረስ በብሔራዊ ጥቅም ጉዳይ አይደራደርም። ሀገር መኖር አለባት ብሎ የሚያስብ ሰው ነው እና ይህን ሀቁን አትብሉ። ከሚስቱ ጋር ሲጣላ ሁሎች ሀገር ትፍረስ የሚል ፖለቲከኛ ባለበት እንዲህ ያለ ፖለቲከኛ መኖሩ ሀሳቡ ምንም ሆነ ምን መኖሩ ሀቁን ልንወስድበት አይገባም ለማለት ያህል ነው። አዲስ ታይምስ ወደ አንተ ልምጣ ወንድሜ። ቴንክ ዩ ቴዲ። የልደቱን እውነተኛ የፖለቲካ ስብዕናን በማስተካከል አመሰግናለሁ። ሰው በሚተቸው መተቸት አለበት። ግን ፓራዶክሱ ግን ልደቱን ሀገሩን ዜግነቱን ነፍጎ ወደ ሀገር እንዳይገባ የከለከለው አውሬውና ጨቋኙ የብልጽግና ካድሬና መንግስት ግን አይን አውጣ ነው። ልደቱ ወንጀለኛ አይደለም። ልደቱ ወንጀለኛም አይደለም። በድፍረትም ሀገሬ ልግባና የፖለቲካ ሐሳቤን ሸጬ ለህዝብ ያቀርባለሁ ያለ ሰው ነው። ፈሪ ስለሆነ ሐሳብ ስለማይቀበል በመግደል በመጨቆን ህዝብን በመጨፍጨፍ የሚያምነው ብልጽግና ግን ልደቱን መሸከም አይችልም። አንድ ግለሰብ ልክ ወንድሜ እንዳለው ልደቱ ኮንስቲትዌንሲ የለው። የፖለቲካ ኮንስቲትዌንሲው በሴራም በምንም የተመታ ነው። ሐሳቡ ግን የብዙዎች ነው። ሐሳቡ ባይዘው ኮንስቲትዌንሲ ያለው የልደቱ ሐሳብ የአዲስ አበባ ህዝብ ሙሉ ለሙሉ ይደግፈዋል። የልደቱ ሐሳብ የአማራ ህዝብ እንደው ፋምና ሚስቴኪንግ 70-80% ይደግፈዋል። የልደቱ ሐሳብ የኢትዮጵያ ህዝብ ከ60% በላይ ይደግፈዋል። ሐሳቡ እኩልነት ነው። ሐሳቡ ኢትዮጵያዊነት ነው። ሐሳቡ ዲሞክራሲ ነው። ይሄንን እኔ ደንቆሮ ብቻ መሆን ያለበት ወይንም ካድሬ እና ይሄ በደም የሰከርክ ካድሬ መሆን አለበት ይሄንን ሀቅ ለመሻርና በአደባባይ ደግሞ እዚህ መተ ልደቱ ትሪዝን ያደረገ ነው ምናምን ደንቆሮ የሚለው የመንግስት ደጋፊዎችን እየሰደብ ከሆነ እንደ ስድብ ሊወሰድ ስለሚችል ቀይሮ አትጠቀሙ። በሚቀጥለው እሺ ምን አይነት ልጠቀምላቸው? ኢግኖረንስ እሺ በእንግሊዘኛ ላድርግላቸው። ማመዛዘን የተሳናቸው ማለት ይችላል። ኦኬ አይ ቆይ ቴዲ አካሄድ እስቲ አንድ ጊዜ ነው። እሺ አካሄዱ ምንድነው? አካሄዱ አሳቡ ድጋፍ አለው ካለ ህዝባዊ መሰረት የለውም የሚለው ራሱ እኮ የትኛውን ይገልጻል? አሁን እሱ ካለ እሱንም ግልጽ እያደረገ ቢሄድ ማለት ነው። እርስ በርሱ ይጋጫል። ኦኬ በእግረ መንገድ እንከው ይሄ አካሄድ አይደለም። ግን 70% የኢትዮጵያ ህዝብ ይቀበለዋል ካልክ ህዝባዊ መሰረቱ የቱ ጋር ነው የሚል ጥያቄ ነው ያነሳው። አዲስ ታይምስ ከጥል ደቂቃ ፖዝ አድርጌ ኦኬ ቴንክ ዩ በጣም አመሰግናለሁ ቴዲ። ህዝባዊ መሰረት ማለት የምርጫ አሁን ህዝባዊ መሰረት ማለት የኦሮሚያ ብልጽግና በተወሰነ መንገድ ህዝባዊ መሰረት አለው። የአማራ ብልጽግና የተወሰነ ህዝባዊ መሰረት አለው። ፋኖ በብዛት ህዝባዊ መሰረት አለው። ቲዲኤፍ ወይም ትግራይ ሙሉ ለሙሉ በሚባል ትግራይ ውስጥ ይቀበላል። ህዝባዊ መሰረት ማለት ህዝቡ ያንተን ሐሳብ ያንተን ዓላማ ሲቀበልና ለዛ የፖለቲካ ዓላማ ሲሰለፍ ማለት ነው ህዝባዊ መሰረት አይደለም። ሐሳብ ደግሞ ቴዲ ማን ነው ልደቱ የሚያንጸባርቀው የዲሞክራሲ ሐሳብ እንኳን ኢትዮጵያዊ ዓለምም ይቀበለዋል።
if you believe in democracy እዚህ አሜሪካን ሀገር ኖር ከልደቱ ጋር ተስማማል። የኢትዮጵያ ህዝብ ዲሞክራሲን ይፈልጋል። በ1997 በደንብ አሳይቷል። አሁንም ቢሆን አብይ ወደ ስልጣን ሲመጣ ቴዲ ታስታውሳለህ አይደል? መላው ኢትዮጵያ ምንድነው የፈለገው የነበረው? ይሄ ሰውዬ ከዘረኝነት ያወጣናል፣ ይሄ ሰውዬ ፕሮሚስ ያደረጋቸው ዩኒቲ፣ ዩኒፊኬሽን፣ አንድነት እያለ የውሸት የመሰከራቸው ነገሮች እውነት ይሆናሉ ብሎ አምኖ በሚሊዮኖች አደባባይ ወጥቷል። አዲስ አበባ ላይ ከ2 ሚሊዮን በላይ አደባባይ ወጥቷል። የአማራ ህዝብ አደባባይ በደንብ ወጥቷል። ደቡብ በዛ ደረጃ ወጥቷል። ትሪዘነሩ ይሄ ጨቋኝ ብልጽግና በመሪው በሚመራው በአብይ አህመድ በኩል የኢትዮጵያን ህዝብ በማጭበርበር ደም በማፍሰስ ኢትዮጵያን እዚህ ምስቅልቅል ውስጥ የከተተው ኢትዮጵያን የሸጠው ሰውዬ እያለማውላችሁ ነው የሚለው። ልማት በሱ ቃል ነው። አሁን እኔ እንደውም ቴዲ መጠይቅ ምንድነው ወደፊት ይሄ አጀንዳ ሰፊም አድርገው እንደው ትልቅ አድርገው ለመሰለ የኢትዮጵያ ፖለቲካ የምትሰማኝ ከሆነ ቴዲ የኢትዮጵያ ፖለቲካ መፍትሄው እሱ ላይ ነው። ለምሳሌ ለምንድነው ትናንት ኢህአዴግን የተቃወምነው? ከኢህአዴግ ወደ ብልጽግና ስንሸጋገር ያሉት ፖለቲካል ምንድነው ሮቶሪኮች ወይንም ራደሪክ የሚባለው ትርክቶቹ ምንድናቸው? አሁን እና አብይ አህመድ በአንደበቱ ምንድነው ያለው? ብልጽግና ወይንም ልማት ያለ ህዝብ ልማት good for nothing ምንም ማለት አይደለም ብሎ ነገርን አይደለም። አሁን ግን ምን እያለን ነው? እኔ እኮ ኮሪደር ልማት እያለማውላችሁ ነው። እኔ እኮ $10 ቢሊዮን የሚሆን ፕሮጀክት ዘርግቼላችኋለሁ። ትናንትና 27 ዓመት ቆሻሻ ስራ ሲሰራ ነበረ። እንግዲህ 27 ዓመት ልማት ተደርገዋል። 27 ዓመት ከአንድም 4 ትላልቅ ሜጋ ፕሮጀክቶች የግድብ ፕሮጀክቶች ከግልገል ግቤ እስከ የትኛው ልበላችሁ ግልገል ግቤ 1 2 3 ተብሎ ተደርጓል። አባይ ተገድበዋል። 60% ድረስ ወስዶታል የኢህአዴግ ስርዓት ማለት ነው። ትናንትናም ልማት ነበረ። ልማቱን ያንቋሸሸው ጠቅላይ ሚኒስትር እኔ ከዛ የተለየ ህዝብና የህዝብ እኩልነትን አመጣለሁ ነበረ ፕሮሚሱ። ግን የህዝብ እኩልነት አመጣለሁ ያለው ጠቅላይ ሚኒስትር የኤትኒክ ምንድነው የሚባለው የኤትኒክ ሄጂሞኒ ያለው ፓርቲን የሰራው መከላከያ ሰራዊትን በአንድ ፓርቲ የበላይነት በአንድ ብሔረሰብ የበላይነት የደህንነቱን በአንድ ብሔረሰብ የበላይነት ህዝብ እያልኳቸው አይደለም። አሁንም ዶንት ሜክ ሚስቴክ እዚህ ጋራ መከላከያ ሰራዊቱን ዶሚኔት ያደረጉት የኦፒዲዎች ናቸው። የአንድ ቡድን ወይንም የአንድ ብሔር ሰዎች ናቸው። ደህንነቱን ዶሚኔት ያደረጉት የአንድ አካባቢ ሰዎች ናቸው። የመንግስት ተቋማትን ስልጣን ያዙ ትላልቅ ስልጣን ያዙት የአንድ አካባቢ ሰዎች ናቸው። ይሄ ለኦሮሞ ህዝብ አይጠቅም። ትናንትና የነበረው አብይ አህመድን ባንደበቱ የመሰከረው ትግራዮች የኢትዮጵያን መከላከያ ሰራዊት ዶሚኔት አድርገው ነበር። የኢትዮጵያን ምንድነው የመከላከያ ሎጂስቲክ እያንዳንዱ የመከላከያ ተቋማትን ዶሚኔት አድርገው ነበር። የደህንነት ሴክሬት ሰርቪስ የሚባለውን እያንዳንዱን ዶሚኔት አድርገው ነበር። ያ ዶሚኔሽን ምን አመጣ? ኢትዮጵያ ውስጥ አሁን ወደ ገባንበት የእርስ በርስ ጦርነት መራን። አሁን አብይ በጉልበት እያስተዳደረ ነው። አሁን ብልጽግና በጉልበት እያስተዳደረ ነው። ጨፍልቆ ሌሎቹን ድምጽ ረግጦ ልማት እያመጣውላችሁ ነው፣ ኮሪደር እያለማውላችሁ ነው እያለ እያስተዳደረ ነው። ይቅርታ ወዳጆቼ እና አሁን ጥያቄው እኔ ማንነው እንትናንም የጠየቅኩትኝ ቴዲንም የጠየቅኩትኝ ይሄንን አጀንዳ በጣም ወደፊትም በደንብ ማስፋት አለብህ ነው ምለው። ብልጽግናዎች ግን የምታወሩት ነገር ልደቱና ኢትዮጵያ ያሉ ፖለቲካል ፓርቲዎች አይስማሙም፣ መታችሁ ምንም አታመጡም የሚባለው መጀመሪያ የፖለቲካል ላንድስኬፑን በሙሉ ተቃዋሚ እንዳይኖር የነፃ የፖለቲካ ፉክክር እንዳይኖር ያደረገው ሰው ማን ነው? ያደረገው ፓርቲ ማን ነው? ይሄ ኦሮሞዎቹን ሳይቀር እኮ ኦነጎችን እኮ ጦርነት ውስጥ እንዲገቡ ያደረገው እኮ ይሄ ብልጽግና ነው። እናውራ ከተባለ ሌላውን ተውት። ኦሮማራ ብሎ ጀምሯል ምናምን የሚል አለ። ኦሮማራ ምንድነው? እሺ ኦሮማራን እንየው። ገዱ አንዳርጋቸውና አብይ አህመድ ነው የሰሩት። ገዱን በኳልቾ ነው የተመታው። ተውት፣ ሌላውን ተውት። ይኸውላችሁ ብልጽግና አብሮ ለማ የት ነው ያለው? ኦሮማራ ይለኛል እኮ ተው። ፓርቲ ውስጥ ያሉ ሰዎችን ለማ መገርሳን፣ ገዱ አንዳርጋቸውን ጨፍልቆና በጉልበት ለማስተዳደር ስለሚፈልግ እነዚህ ሰዎች ሐሳብ ላለመቀበል ነው ረግጦ ያባረራቸው።
ጨቋኝና ጨፍላቂ መንግስት ስለሆነ አንድ ሁለተኛ እነዚህ ሰዎች ትክክለኛ ናቸው እያልኩ አይደለም ግን በጉልበትና በሴራ የሚያምን መንግስት ስለሆነ ነው እነ ለማን እነ ገዱን በርግጫ የመታው እሱ ብቻ አይደለም ብልጽግና ለምሳሌ ከነፃ መንግስት ነኝ ብሎ ካስመሰለባቸው አንዱ የምርጫ ቦርድ ነው የምርጫ ቦርድ ብርቱካን ሚደቅሳ ለምን ጥላ ወጣች የሰብአዊ መብት ዳንኤል ለምን ጥሎ ወጣ አየ መጀመሪያ አብይ አህመድ ሚኒሶታ ድረስ መጥቶ ወይንም አሜሪካን ካሊፎርኒያ ምናምን ቦታዎች ተንቀሳቅሶ እኔ ዲሞክራሲያዊ ነኝ ለኢትዮጵያ ነው የምታገለው ዘረኝነትን አጠፋለሁ ምናምን ያለ ደሰኮረ ተቋሚ ሰዎችም የነበሩ እንደነ ብርቱካን ሚደቅሳ አብረው ገቡ ስለዚህ እነ ብርቱካን ሚደቅሳ ለምን ጥለው ወጡ አየ ስርዓቱ ስላልተለወጠ አብረው ሲሰሩ የነበሩ ሰዎች ራሱ ጥለው ወጡ ማለት ነው ሶ ብልጽግና ፕራክቲካሊ ኢትዮጵያ ውስጥ መልቲ ፓርቲ ሲስተም እንዳይኖር ያደረገ ጨፍላቂ በየ5 አመት ባይዘው ቴዲ የባለፈው ምርጫ ታስታውሳለህ አይደል እንደዚህ አፍኖ ምርጫ ሲደርስ ምርጫ አለ ብሎ የተወሰኑ ሰዎችን ወደፊት አምጥቶ ውድድር የሚያደርግ ቡድን ነው አሁንም ስለ ምርጫ ሊደሰኩርልን እየተዘጋጀ ነው ብልጽግና ያለ ይኸውልህ ኢትዮጵያ ውስጥ ነፃ ምርጫ ሊደረግ አይችልም ብልጽግና የኢትዮጵያ ትንሳኤ የሚሆነው በብልጽግና መቃብር ላይ መሆን አለበት ብዬ ነው ማምነው ግን ሐሳቡን ቴዲ ሪሌት ለማድረግ ለማነጻጸር ልማትን አሁን የሰራው ብልጽግና ዲሞክራሲን በተመለከተ የአብይን ንግግር ተከትለን ሲመጣ ይሄ ኢንፍራስትራክቸር ምንድነው ኢንፍራስትራክቸር without infrastructure good for nothing ያለው ንግግር ይዘን አንድ ትልቅ ድቤት ብናደርግ በማሳያ የተደገፈ ለሌሎቹም እንደባት ትክክለኛ ፖለቲከኞች እና ያናም ሌሎቹንም ጨምረን ብናደርግ ብዬ እኔ እጠይቃለሁ ኦኬ አመሰግናለሁ ቴዲ ሌላ ቀን እመጣለሁ ቴንክ ዩ ታፕ አርጉ ሌሎቻችሁ ኮፒ ሊንክ ሼር አርጉ ወደ ቅድስታችን እንሄዳለን ቅድስታችን ጊዜ ካገኘ አንድ 2 ዙር 3 ዙር እንቆያለን ካልሆነ ከአንድ ዙር በኋላ እንሰነባበታለን እንደ ሁኔታው ኢነርጂ እና ጊዜ ካገኘው 2-3 ዙር እንሄዳለን ቅድስታችን 8 ደቂቃ ነሽ እሺ ቀደም የተነሱ ነገሮች ላይ ትንሽ ብዬ መሄድ ፈልጋለሁ እንደ ልደቱ አይነት ሰዎች የተሻለ አማራጭ አለኝ ብለው ምንም ይሁን ምንም ይዘው ሲመጡ በቃ አይመለከታችሁም ምናም ማለት አይቻልም ሀገራቸው ነው እውነት ለመናገር ልደቱን በሐሳቦቹ ልንተቸው እንችላለን በኢትዮጵያዊነቱ የሚተች ሰው አይደለም አልፎም ተርፎ በኢትዮጵያ ታሪክ ውስጥ ሰው ከሀገር ውስጥ እንዴት አድርጌ ከዚህ መንግስት ላምልጥ ምናም ብሎ በሚወጣበት ሰዓት ልደቱ ግን ከአሜሪካ ተመልሼ ልግባ ነው ያለው ሶ ይሄን ሰውዬ አትገባም ብለህ ከልክለህ ዲሞክራሲ አለ ማለት አይቻልም እውነት ለመናገር ከዛ ደግሞ ቀደም ስለ ሰብአዊ መብት ኮሚሽን ምናምን ሲወራ ነበር እውነት ለመናገር ዶክተር ዳንኤል ባለበት ሰዓት የነበረው ሰብአዊ መብት ኮሚሽን ከየትኛውም ጊዜ በተሻለ ሁኔታ በተለይ ነፃ ሆኖ መረጃ ለሚፈልጉ ሰዎች በተሻለ ሁኔታ ሰርቶ አሳይቷል እንግዲህ በዚህ መሃል ላይ የተቃዋሚ ጎራ የመጣው ሪፖርት የነሱን ሐሳብ የሚደግፍ ሆኖ ሲያገኝ ሰውየውን ያመሰግኑታል ወይም ተቋሙን ያመሰግናሉ ልክ ቀደም ቡኖ ሲል እንደነበረው ደግሞ መንግስትን የሚነካ ሪፖርቶች ወጥተዋል ብለው ደግሞ ሲያስቡ የመንግስት ደጋፊዎች ደግሞ ልክ እንደዛ ኮርነር ሲያደርጉት የነበረና በስራውም ጣልቃ ለመግባት ሲሞከር ያው በራሱ እንትን ለቆ እንደወጣ አይተናል እና የተሻለ ተቋም ግንባታ የምንለውን ነገር ተስፋ ከተደረገባቸውና በተሻለ ሁኔታ ሲንቀሳቀስ የነበረ ተቋም ስለነበር እንደው አይሰሩም እዚህ በሱፍ ቁጭ ብለው ነው ምናምን የሚባሉ አይነት ሰዎች አልነበሩም እኔ ያቃቸዋለሁ ስለዚህ የሰሯቸው ስራዎች የሚከበሩ መረጃንም ሲሰጡ የነበረበት መንገድ ለኔ በጣም ፌር ትክክለኛ ይሄ ተቋም መገንባትን ያለማመደ ነው ብዬ ነው ማስበው አንዳንድ ነገሮች ሲነሱ ትንሽ እንትን ይለኛል ዛሬ ገበሬውን ብታዩት እንደዚህ ምናምን ሲል እንዳንድ የመንግስት ደጋፊ አንተ ደግሞ ገበሬው ህይወቱ እየተሻሻለ ነው ብለህ እንደምትለው ሁሉ መዳበሪያ ለማግኘት ምን ያህል ዋጋ እየከፈለ እንደሆነ መናገር ያስፈልጋል የመጣውን በዘር ሰዓት የመጣውን መዳበሪያ የብልጽግና ታች ያለው ካድሬ ተቀራምቶ ለነጋዴ ሸጦ በጥፍ ሲያስከፍለው እንደነበረ መናገር ያስፈልጋል ይሄ የሀገራችንን ጉድፍ ስለሆነ ማለት ነው አንዳንዴ
ትንንሽዬ ነገሮችን ብቻ ብድግ አድርጎ በቃ ሁሉም ነገር ኢትዮጵያ ውስጥ ገነት ይመስላል ብሎ ማሳየት እኔ ትክክል ነው ብዬ አላስብም። ምክንያቱም ህዝባችን ያለበትንም ነገር ተጨባጭ ሁኔታው መናገር በደንብ ስለሚያስፈልግ እየተሰሩ ያሉ የተለያዩ ተቋማትን እንደዚህ ልንገነባ ነው ምናምን የሚባለው እንዳለ ሆኖ ምን ያክል ተፈናቃይ ሀገር ውስጥ አለን? ምን ያክል ሰው ከድህነት በታች ውስጥ እየኖረ ነው? መንገዶቻችን ምን ይመስላሉ? በየመንገዱ ላይ የፈሰሰው ህዝብ ልክ የኮሪደር ልማቱን እንደምናደንቀው መንገድ ላይ ደግሞ የፈሰሱትን ህፃናትን ማየት ያስፈልጋል። አንዳንዴ ጭፍን ብለን የመጨረሻውን ተቃውሞ ጭፍን ብለን የመጨረሻውን መደገፍ ማድረግ በህዝባችን ህይወት ውስጥ መቀለድ እንደሆነ ነው የሚሰማኝና በጣም ብዙ ደግሞ የሚኮራበት 16 ሚሊዮን የብልጽግና ደጋፊ አለና ብልጽግና ጠንካራ ፓርቲ ነው ይባላል። እስኪ ነፃነቱን ስጠውና ይሄ 16 ሚሊዮን ደጋፊ የተባለው እኮ በግድ አባል የሆነ ነው። ከደሞዙ ላይ ከፔሮሉ ላይ በቀጥታ የሚቆረጥበት ሰው ነው። እስኪ ዲሞክራሲውን አምጣውና ሰዎች የፈለጋቸውን ፓርቲ መደገፍ ይችላሉ የሚባለው ነገር ይባልና ያን ጊዜ ትክክለኛ የኢትዮጵያ ህዝብ ማንነት ይታያል። ይሄ የፓርቲዎች የምናምን ነገር ስናየው ሀቅ መነጋገር ያስፈልጋል። ተቃዋሚ ፓርቲ ደካሞች ናቸው። አዎ በጣም ደካሞች ናቸው። ግን ደግሞ መደራጀት የሚችሉበትስ አቅም ተፈጥሯል ወይ? ዲሞክራሲው አለ ወይ? በባለፈው ምርጫ እኮ ኦሮሚያ ያን ሁሉ ወንበር ዘግቶ ነው ብቻውን ይዞ የመጣው። መቀስቀስ አትችልም ነበረ። መሳሪያ ነበር የሚደቀንብህ። ሌሎች ፓርቲዎች ዝም ብሎ ለማጫፈር ገብተው ኦሮሚያ ክልል ውስጥ ተወዳደሩ እንጂ እኮ መቀስቀስ አይችሉም ነበር። ስለዚህ ዘግተህ መተህ እኔ ዲሞክራሲያዊ ነኝ ማለት አይቻልም። መከፈት አለበት። የመንግስት ተቀዳሚ ስራው እኮ የዜጎችን ሰላምና ደህንነት መጠበቅ ነው። ይሄን ማድረግ ችለዋል ካለን አልቻለም። በመንግስት የተሳሳተ የፖለቲካ አካሄድ ነው እኮ በየቦታው ታጣቂ ቡድኖች የተፈጠሩብን። ለዚህ እኮ መንግስት እኮ አስተዋጽኦ አድርጓል እኮ። አይ ነው ሙሉ ለሙሉ 100% ይወስዳል ምናምን ላልልህ እችላለሁ፣ ግን መወጣት የሚገባውን ኃላፊነት አልተወጣም። ስለዚህ ይሄንንም በልኩ ማየት በደንብ ያስፈልጋል። የምንፈልገው የተረጋጋች ዴሞክራሲያዊ ስርዓት ያለባት ሀገር የምንፈልግ ከሆነ መንግስትንም ተቃዋሚውንም በልኩ መተቸት በደንብ ያስፈልጋል። ይሄ ቅዱስ የሚባል ነገር የለም። መንግስት በትክክል እየሰራ ቢሆን ኖሮ እንዲህ አይነት ቀውሶች ውስጥ አንገባም ነበረ። እና ብልጽግናን አንድ ፓርቲ ምናምን ህብረ ብሔራዊ ለማድረግ የሚካሄደው መንገድ ትክክል አይደለም። ብልጽግና አሁንም የብሔር ፓርቲ ነው። በኮታ ነው ምደባው። በየቦታው ቁጥር ተቆጥሮ ነው የሚመጣው። የአማራ ብልጽግና፣ የኦሮሚያ ብልጽግና፣ የእንትን ብልጽግና ተብሎ ስሙ ይቀየር እንጂ እኔ አሰራሩ ውስጡ ሲታይ ከዚህ ቀደም እንደነበሩት ለምሳሌ በህወሓት ሰዓት 4 ድርጅቶች ብቻ አድርጎ ሌሎቹን እንትን ብሎ የመጣበት ነገር አለ። አሁን ግን ከየክልሉ ሁሉም ገብተው ግን ኮታቸውን ይዘው ነው እየተንቀሳቀሱ ያሉትና አንድ ሆኗል ብዬ ልል አልችልም። ምክንያቱም የአማራ ብልጽግናና የኦሮሚያ ብልጽግና አባላት ተመሳሳይ የብልጽግና ራዕይም ተልኮም አሰራርም የላቸውም። በጣም የተለያዩ በአንድ ነገር ላይ እንኳን መስማማት የሚችሉባቸው እድሎች የሏቸው። ስለዚህ ይሄ እንትን ነው ህብረ ብሔራዊ ነው ልታወራው ትችላለህ፣ ልትጽፈው ትችላለህ። መሬት ላይ ያለው እውነታ ግን ከዚህ የተለየ ነውና አንዳንድ ጊዜ ጭፍን ብለን ባንደግፍ፣ እንደውም ኃላፊነት ያለበት መንግስት ማስተካከል ያለበትን ነገር በደንብ ገፋ አድርጎ እየነገሩ መሄድ የሀገሪቷን ዕጣ ፈንታ ያስተካክላታል ብዬ አምናለሁ። ምክንያቱም አሁን ሀገራችን የብልጽግና የሚባል መንግስት እጅ ላይ እየወደቀች ስለሆነች ማለት ነውና የሚያስተካክልበት መንገድ ላይ ገፋ ብናደርገው ይጠቅማል ለህዝብ። ወደ አላቅም ሰዓት ይኖረኝ የህወሓት ጉዳይ ተነስቷል። ህወሓት እኔ በባህሪው ኢትዮጵያ ውስጥ ትጥቅ ትግሉን ሲያደርግ ትግራይ የምትባል ሀገር ለመመስረት ነው የታገለው። ፕሮሚስ ገብቶም የነበረው ኢትዮጵያ መገነጣጠል ነበር። በገባው ቃል ኪዳን መሰረት ኤርትራን አስገንጥሏል። ግን እንዳሰቡት ኤርትራና ትግራይን ገንጥለው ሀገር የማድረግ ፕሮጀክታቸውን ሀያላኑ አልፈቀዱላቸውም።
ኖ ኤርትራ ትገነጠላለች፣ እናንተ ደግሞ ቀሪውን የኢትዮጵያ ክፍል ታስተዳድራላችሁ ተብለው ያለ ፍላጎታቸው በግድ ሳይዘጋጁበት ተሰጣቸው። ምን እንዳደረጉን የምናየው ነው። ዜን ከዛ ውጪ ሌላ ካርድ አላቸው፣ ሁለተኛ ካርድ አላቸው። ከኤርትራ ጋር የነበራቸው ግንኙነት ሲሻክር ሲበላሽ ወደቡንም ጠቅልለው ወደዛ የሰጡበት ዋነኛ ምክንያት ሀገር ትግራይ ትግርኛ የሚባለውን ሀገር ለመገንባት ሀገር ለመፍጠር ያደረጓቸው ጥረቶች ነበሩ። የክልል መዋቅሩ ከመካለሉ በፊት ነበረ ወልቃይትን ወደዛ ጠቅልለው ይዘዋቸው የነበረው። ስለዚህ እነዚህ ፕሮጀክቶቻቸው በተለይ ከኤርትራ ጋር አንድ ሆኖ ሀገር የመመስረት ፕሮጀክታቸው ሲበላሽባቸው ሌላኛው ኢትዮጵያውያን እስከቻሉን እስከተሸከሙን ድረስ እናስተዳድራለን፣ እንገዛለን። ልክ ጊዜው ሲደርስና ደግሞ እንትን እንደሚሉ ያውቁታል። ጊዜው ሲደርስ ደግሞ የወልቃይትን ኮሪደር ይዘን ሀገር እንመሰርታለን የሚል ህልም ነው ያላቸው። እኔ ሌላው ሰው እንደሚለው ህወሓት 4 ኪሎ ገብቶ ተመልሶ መንግስት የመሆን ፍላጎት አለው ወይ ብትሉኝ ፍላጎቱ ሊኖረው ይችላል፣ ግን የኢትዮጵያ ህዝብ እንደማይቀበለው በደንብ አይቷል። ስለዚህ መቼም ይሁን መቼም ህወሓት አቅም ባገኘ ጊዜ የወልቃይትን ኮሪደር አስከፍቶ ሀገር የመመስረት ስራውን ለመስራት ነው የሚሄደው። ይሄ በማን ላይ ይሆናል ካል የትግራይ ህዝብ እንደማይፈቅድ አውቃለሁ። ፍላጎቱ የለው፣ ከኢትዮጵያ መገንጠል ፍላጎት የለው። ህወሓት ግን አንድና አንድ ፍላጎቱ ይሄ ነው። ለዛ ነው አሁንም እንትና ፕሪቶሪያ አልተከበረም፣ የአማራ ኃይሎች ከዚህ ይውጡ፣ ከዚህ አዙሪት መውጣት አይችልም። ሁላችሁም አንዳንድ ያልደረሳችሁ የለም። ከዋን ጋር የጀመርኩት አሁን እንደ ሀገር የምናወራበት ጉዳይ ነው። እንደ ሀገር የምናወራበት ጉዳይ ነው ስል ኢትዮጵያዊ ሆነ ከውስጥ ሆነ ወደ ውጭ ኢትዮጵያ መውጋት አይቻልም። ቶፒኩ ካልተመቸ ጠና አስጥልኝ ብለህ ፈልቀው ለመውጣት ነው። ኤርትራውያንን አስገብቻለሁ። 2 ኤርትራውያን እዚህ ጋር ይታዩኛል። እንደ ኢትዮጵያውያን እናወራለን። የማነ ገብረ መስቀል የኤርትራ የማስታወቂያ ሚኒስትር ናቸው። የኢትዮጵያ መንግስት የኤርትራን ሉዓላዊነት የመቀበል ችግር አለበት ሲሉ መግለጫ ሰጥተዋል። የኢትዮጵያ መንግስት በየጊዜው የባህር በር ያስፈልገኛል እያለ ጸረ ኤርትራ አቋሙን እያንጸባረቀ ነው። ከ7 ዓመት በፊት የብልጽግናው ሊቀመንበር አብይ አህመድ እና ኢሳያስ አፈወርቂ ስምምነት ተፈራርሞ ነበር። ይህን የሰላም ስምምነት ያደፈረሱት ኢትዮጵያውያኖች ናቸው። ኢትዮጵያውያኖች አሉ ከዚህ ቀደም የነበራቸውን የተስፋፊነት ባህሪያቸውን፣ የተስፋፊነት ሲላችሁ ማንን ለማለት እንደሆነ ግልጽ ነው። አሁንም ለመተግበር ያላሰለሰ ጥረት እያደረጉ ነው። ይህን የምንታገሰው አይደለም። በተለያዩ መንገዶች ጸረ ኤርትራ የሆኑ አቋሞቻቸውን እያንጸባረቁ ነው። በጦርነት ጉዳይም ከሆነ እንደዚሁ ጦርነት በመደለቅ ቀኑ ሙሉ የሚውሉት ኢትዮጵያውያን ናቸው እንጂ ኤርትራውያን አይደለንም ሲል የሻዕቢያው መንግስት ቃል አቀባይ የማነ ገብረ መስቀል ይህንን አስተያየት ሰጥተዋል። እንዴት ነው የምታዩት? ክብራትና ክብራን፣ ስትገባ እንደ ሀገር ትተነትናለህ። አይመችህም፣ ባለህበት ቡናን እየጠጣ ሲያወሩ ታደምጣለህ። የምታወራ ከሆነ ግን ከኤርትራውያን ወንድሞች ጋር በሀገራዊ ጉዳይ ላይ እነሱም የሀገራቸውን ጥቅም ለማስከበር እዚህ ጋር መጥተዋል። ተከብረው እንደመጡ ተከብረው ይሄዳሉ። ሀገራችንን ህዝባችንን ያከብራሉ። እኛም ተመጣጣኙን ክብር እንሰጣቸዋለን። ሀገሬንና ህዝቤን አላከብርም ካለ ማውጣትም ማውረድም እችላለሁ። ያን ተግባራዊ ለማድረግ እገደዳለሁ ማለት ነው። በእኛም ወገን ተመጣጣኙን ክብር እንሰጣቸዋለን። በኢትዮጵያና በኤርትራ መካከል ያለው ስጣ ገባ ምንድን ነው? ሰጥቶ በመቀበል ይባላል። ምንድነው ኢትዮጵያውያንም ለመስጠት በተደጋጋሚ ይህን ጉዳይ አንስተነዋል። ምንድነው የኢትዮጵያ መንግስት ለኤርትራውያን የሚሰጣቸው? በእርግጥ በኢትዮጵያ በኩል በተደጋጋሚ ጊዜ የመከላከያ ሚኒስትሯ ኢንጂነር አይሻም የተናገሩትን ሰምታችኋል። ፊልድ ማርሻሉ የተናገሩትን ንግግር ሰምታችኋል። የተለያዩ አምባሳደሮች የሚናገሯቸው ንግግሮች አሉ። አንዳንድ ጊዜ የሚናገሩት ንግግር የኤርትራን ሉዓላዊነት ያለማክበር ነገር አለ በብልጽግና መንግስት በኩል የሚነገሩ ንግግሮች። አንዳንድ ጊዜ ደግሞ በባሌም ሆነ በቦሌ የባህር በር እናመጣለን ይላሉ። ይህን ኤርትራውያን ሲሰሙ ያስቆጣቸዋል። በመጀመሪያ በጉልበት የባህር በር እንፈልጋለን ከማለት በዘለለ የተሞከሩ ሙከራዎች አሉ። ከሌሉስ ምንድነው መሞከር ያለበት? ኢትዮጵያ ለአንድ ሎክድ ናት። የባህር በር እንዴት ነው የምታመጡት? ተቃዋሚ ፓርቲዎች ነገ ኢትዮጵያን ስታስተዳድሩ ወይም ደግሞ በለስ ቀንቷችሁ 4 ኪሎ ስትገቡ ህዝቡ የሚጠይቃችሁ ይሄ ከሆነ እናንተ የባህር በር እንዴት ነው የምታመጡት? ከአሁኑ መዘጋጀት አለባችሁ። ተሳዳቢና ዝም ብሎ ጋጦጣ ማቅፈ መዞሩ ፖለቲካዊ ቋንቋ ሀገራዊ ጉዳይ ላይ ልምምድ ማድረግ አለባችሁ ከአሁኑ። ህዝብ ቁጥር እየጨመረ ነው የተባለ ነው። 130፣ 140፣ 160 ሳተኛ ነው የምታድረው። ባገኘው አጋጣሚ ልጅ እያስወለድክ ነው። 200 ሚሊዮን እየገባ ነው።
ይሄ የሚወለደው ህፃን ጥርስም አለው አእምሮም አለው። ኢኮኖሚው እያደገ ከሄደ የባህር በር ይፈልጋል። የባህር በር ሸቀጥ ለማስገባትና ለማስወጣት ብቻ ካልሆነ የሴኩሪቲ ጉዳይ ከሆነ ኦነግም ሆንክ ፋኖ ቲፒኤልኤፍም ተመልሰና ብልጽግና የባህር በር ባለቤት የምታደርጉን እንዴት ነው? ኤርትራውያን ይሄን ንግግር ስትሰሙ እናንተ ምንድነው የሚሰማችሁ? ኢትዮጵያውያን እንደዚህ እያሉ የሚውሉ ከሆነ እናንተ ይሄ ነገር ጆሮአችሁ ጋር ሲመጣ ምንድነው የሚሰማችሁ? ይሄን ጉዳይ ያለ ድብድብ በሰላማዊ መንገድ ልንፈታ የምንችለው እንዴት ነው? ፖለቲካ ነው። በፖለቲካ ቋንቋ እናወራለን። ክብራትና ክብራን ቀጣዩ ጊዜ እንደዚህ እንደ ሀገር የምናወራበት ነው። ከዋንጋሪ ስለጀመርኩኝ ወደዛው ሄዳለሁ። ዶንት እስቲ እዚህ ጋር ዶንት ጊቭ አፕ ኤርትራዊ ነው አይደል? ዶንት ጊቭ አፕ ዶንት ጊቭ አፕ ይሰማል። ስምህ ነው ዶንት ጊቭ አፕ፣ የቲክቶክ ስምህ ነው። ምናልባት ትክክለኛው የመታወቂያን ስምን እየጠራው አይደለም። ዶንት ጊቭ አፕ ይሰማል። ይሰማችኋል? የኔ ድምፅ ዶንት ጊቭ አፕ ስምህ ነው። እኔ ይሰማኛል። ምናልባት የቲክቶክ ስሙ ነው አላስታውሰውም። ሌላ ሰው እየጠራው ያለ መስሎት ሊሆን ይችላል። እሺ ክሪስ ኤርትራዊ ነሽ አይደል? ቴዲዬ እንዴት አመሸ? አለው ኤርትራዊ ነሽ ማለት ካታጎራይዝድ ራሴን ባላደርግ ደስ ይለኛል፣ ግን አሜሪካዊ ነኝ አሁን ባለሁት ለወረቀቱ። ለዚህ ውይይት አጭሩ አስቀምጥኩ። ለዚህ ውይይት ኢትዮጵያውያንንና ኤርትራውያንን ነው የምፈልገው ነው። ኦኬ አድርገኝ። ኢትስ ኦኬ ችግር የለብኝም። እንዲመች ነው ለአሰራር እንዲመች ነው እንጂ ለመከፋፈል አይደለም። አንድ ቋንቋን አንድ እንትን ያለን ፖለቲካ ለማለት እንዲመች ነው። ኦኬ ይመቸኛል፣ ችግር የለም። ቴንክ ዩ። ኤርትራውያን ካላችሁ ኤርትራውያን ስል ኤርትራውያን በኮፍያና በአንበሳ ወይም ደግሞ በፍርፋሪ ተደልለ ኤርትራዊ ሆንክ አይደለም፣ ትክክለኛ ኤርትራዊ ወይም ገብቷችኋል አይደለም? ስለዚህ ኤርትራውያን ካላችሁ በሀገራዊ ጉዳይ ላይ ትከራከራላችሁ፣ የሀገራችሁን ጉዳይ ታስከብራላችሁ። ለእናንተ መድረክ ሰጣለሁ ለማለት ያህል ነው። ዶንት ጊቭ አፕ መታል ወንድሜ። ይሰማሃል? እሺ በክብር ወደታችን እናወርደዋለን። ስሙን አላወቀም። ዋንጋሪ ወደ አንተ ልምጣ። የማስታወቂያ ሚኒስትሩን ንግግር እንዴት አየኸው? እንግዲህ እኔ እይታ ማስታወቂያ ሚኒስትሩን ንግግር እንደ አንድ ኤርትራዊ ካየኸው ሴንስ የሚሰጥ ይመስላል። ግን ቀረብ ብለህ ከፈተሽከው ትክክለኛ መግለጫ አይደለም። ምክንያቱም ኤርትራ እንደ አገር እንድትፈጠር የተደረገበት በኮልድ ዋር በሁለተኛው የዓለም ጦርነት የኮልድ ዋር ዘመን ነው። እነሱም እንግዲህ ከ1902 ይጀምራል። ለምሳሌ በ1902 በፈረንሳይ፣ በእንግሊዝ፣ በጣሊያን እና በፍራንስ መካከል የተፈረመ የትራይፓርታይት የሶስትዮሽ ፈረንሳይ፣ እንግሊዝ እና ጣሊያን የተፈራረመ ስምምነት ነበረ። ኢትዮጵያን ከሬድ ሲ ኮስታል ሲዩን ይዘው ኢትዮጵያን ኦብጀክቲቭ ራሱ ፖለቲካሊ አንስቴብል ማድረግ ነው የሚል ነው። 1902 አግሪመንት ሶስቱ ሀገራቶች የተፈራረሙትን ከተመለከት ከዛ በኋላ ደግሞ በኮልድ ዋር ዘመን በተለይ በአላይ ፎርሱ የእስራኤልን ሶቨሬኒቲ ጥያቄ ባቀረቡበት ጊዜ የኢትዮጵያ መንግስት ከአላይ ፎርሱ ጋር አልወግንም በማለቱ የተቀደደበ 4 ኃይሎች አሉ። በዩኬ እና ዘ ፎር ፓወርስ የመጀመሪያውን የፓርቲሽን ብሉፕሪንት ያስቀምጡት ከዩኬ ነው የሚጀምረው መሰረታዊ ሀሳቡ። ቀጥሎ የሲአይኤ በተለይ በቃኘው የነበሩ የሲአይኤ ተወካይ ከኢሳያስ ጋር በመገናኘት እንዴት አድርገው ኢትዮጵያን ከሬድ ሲ ለማስወጣት እንደተስማሙ ሀብተ ስላሴ ጆርጆ የሚባለው ኤርትራዊ የጻፈው መጽሐፍ በግልጽ የሚያስቀምጠው ጉዳይ ነው። እዚህ ጋር የሌላኛው ተጫዋች ኢጅፕት ናት። የናይልን ጉዳይ በሞኖፖል ለመያዝ ይህንን አጋጣሚ ተጠቅማ ከነዚህ ኃይሎች ጋር ተባባሪ በመሆን ቲፒኤልኤፍ እና ኤፒአርዲኤፍን በማጠናከር የራሷን የበኩሏን ተጫውታለች። እንግዲህ አራተኛው ኃይል የኤፒአርዲኤፍ እና ቲፒኤልኤፍ የተጫወቱት ኃይሎች ናቸው። ከመነሻው ጀምሮ ኤርትራ አፈጣጠሯ ሂደቱ በአጠቃላይ የጂኦፖለቲካው ኢንትረስት ከመቆጣጠር ጋር የተያያዘ ውጫዊ ኃይልና ውስጣዊ ኃይሎቹ በኤርትራውያን ህዝብ በትግራውያን ህዝብ የሌሎችን አካላት ኢንትረስት ማስጠበቅ መነሻ መሆኑን ጠንቅቀው ያውቁታል። ይህ ስለመሆኑም ፕሬዚደንት ኢሳያስ
በ1984 ዓመተ ምህረት ኢንተርቪው በትግርኛ ኢንተርቪው ያደረጉት ላይ ግብጽ እኮ እኛ አገር እንድንሆን አትፈልግም ነበር ብለው በተጨባጭ ያረጋገጡት ጉዳይ ወደ ኋላ የማይመልሱት ጉዳይ ነው። እዚህ ላይ የዩናይትድ ኔሽንስ ደግሞ በህገ ወጥ መንገድ የኢትዮጵያ ሌጂቲሜት የሆነ የቴሪቶሪያል ድንበር ከራሱ ከዩናይትድ ኔሽንስ መርህ አኳያ ተመልክቶ ኖ ማለት ሲገባው የዩናይትድ ኔሽንስ መሪ ግብጻዊው ቡትሮስ ጋሊ ስለነበሩ ይህንን ሌጂቲማይዝ በማድረግ ይህንን ህገወጥ የሆነ ኢትዮጵያን ከባህር በር የሚያርቀውን መንገድ ከ1902 ጀምሮ ተጸንሶ መጥቶ በተለይ በ1945 ላይ ተገፍቶ ይሁላ የሆነውን ነገር በተለይ ከአላይ ፎርሱ ጋር በመጋጨቷና ከእስራኤል ህልውና ጋር ነጥቡ መጥቶ ኢትዮጵያን ከባህር ኃይል ማራቅ አለብን የሚለውን ፕሮጀክት የተወለደ በመሆኑ ያውቁታል። የጥያቄ ሲነሳ እኛ ሶማሊላንድ እኮ ኤምኦዩ ስንጠይቅ እኮ ዘራ የጮሆቹ እቺ ነገር ጣጣ ታመጣብኛለች ብለው የጮሆቹ ጎዳል ነበር ኤርትራ። ስለዚህ የኤሪትሪያ ኢንቴግሪቲ የኤሪትሪያ ቴሪቶሪያል ኢንቴግሪቲ የኤሪትሪያ ሶቨርኒቲ ማውራት የምትችለው ሶቨርኒቲ ራይትስን ያስከተለብን አካውንታቢሊቲ ስትወጣን ኤርትራ ከፍጥረቷ ጀምሮ የኢትዮጵያን ተቃዋሚ ኃይሎች በማደራጀት ኢትዮጵያን ሰላም በመንሳት ኢቭን ተቃዋሚ እንገነጠላለን ብቻ የሚሉትን አይደለም የኢትዮጵያ አንድነትን አስጠብቃለሁ የሚሉትን ኃይሎች ጭምር ሁለቱንም ኢትዮጵያን ብቻ ሰላም ይሳላት እንጂ ሁለቱንም በማደራጀት ስታደርገው የነበረች መሆኑን ልትክደው የማትችል ደረጃ በአውሮፕላን ተጭነው ከኤርትራ የመጡት ተቃዋሚ ኃይሎች አረጋጋጭ ማስረጃ ነው። ይሄን የዓለም ህዝብ እየታዘበ ነው ያለው። የሬድሲ በተለይ የአሰብ ጉዳይ አሁንም የዩናይትድ ኔሽንስ ራሱ ላይ ኤርትራ እውቅና የሰጠበት ዶክመንት ላይ የኤርትራ ካርታ ይሄ ካርታ በዩናይትድ ኔሽንስ አፕሩቭድ አልሆነም ይላል። ካርታው ላይ ተመልከቱት፣ ገጽ 17 ዶክመንቱ ላይ ገጽ 17 ላይ ይሄ ካርታ አፕሩቭድ አልሆነም ይላል። እነዚህ ሁሉ ጥቅል ነገሮች እኛ ስለ ወደብ ስለ አሰብ ስናነሳ አካሄዱን ስለሚያውቁት ሁሉ ጊዜ በኤርትራ ሶቨርኒቲ እና ቴሪቶሪያል ኢንቴግሪቲ ሊያስፈራሩ ይፈልጋሉ። የኤሪትራ ቴሪቶሪያል ኢንቴግሪቲ እና ሶቨርኒቲ ተቀባይነት የሚኖረው ደርግ ሲሆን የኢትዮጵያ ቴሪቶሪያል ኢንቴግሪቲ አሁን ቢያዘው መንገድ የኢትዮጵያ መንግስት የባህር በር አመጣለሁ የሚለው በሰላማዊ መንገድ ነው ወይስ በጉልበት ነው? አሁን እኔ እንግዲህ የሰማሁት አሁን አንተ ከሰማው from day one ግልጽ አይደለም። በሰላማዊ መንገድ ነው። እሺ በሰላማዊ መንገድ ከሆነ ልጨርሰው ግድ የለም። ወደ ጀነራሎቹ ልትሄድ ስለሆነ ገብቶኛል። ሁለቱ አብሮ ይሄዳሉ። አሁን ለምሳሌ እኔ ከዋንጋሪ ጋር ያለኝን ጉዳይ በሰላማዊ መንገድ ብቻ ነው መፍታት የምፈልገው እና የዋንጋሪ ምላሽ ሰማለሁ። ዋንጋሪ አልፈልግም ወይም ደግሞ ሌላ ነገር ካለ ኦኬ፣ ሌላ አማራጭ ፕላን ቢ ካለኝ ፕላን ቢ ይናገራለሁ። አሁን የኢትዮጵያ መንግስት በሰላማዊ መንገድ የባህር በር ባለቤት እንሆናለን ይልና በሌላ መንገድ ደግሞ ወይም ደግሞ ሌላ መድረክ ላይ ወይ አንዱ አምባሳደር ወይ አንዱ ሚኒስትር ወይም አንዱ የጦር ጀነራል በውድም ሆነ በግድ ይላል። አንዳንዴ ደግሞ በባሌም ሆነ በቦሌ የሚሉ ቃላቶችን ይጠቀማል። አይጋጩም። በየትኛው መንገድ ነው የባህር በር ለማምጣት የታሰበው? እስኪ አንተ በገባህ ነው። ይሄው እንግዲህ ምን አለ መሰለ ቴዲ፣ ኤርትራን መውጋት ብንፈልግ አሳማኝ ምክንያት አለን። አንደኛ የሽምቅ ተዋጊዎቹ ከኤርትራ ነው የመጡት። ሁለተኛ ኢቭን ከሰላማችን ህወሓት ጋር ከታረቀ ፕሪቶሪያ ከተፈረመ በኋላ አሁን ጽምዶም የፈጠረችውን ከፋኖ ጋር ከኦነግ ጋር የምታደርገውን ነገር ስትመለከት የራስን ሶቨርኒቲ ራይት ለማስጠበቅ ቀጥታ ሄደ ጦርነት መክፈት ትችላለህ። መብትህ ነው። ይሄ በዩናይትድ ኔሽንስ መሪ የተጠበቀ ነው። እሱንም አልተገበርም። ይሄ መንግስት ጦረኛ ነው እንዳትለው። የኤርትራን መንግስት ሲለማመጥ በሰላማዊ መንገድ አብረን እንቀበል፣ አሰበኔ ነው፣ አሰበን እንጋራለን ዲፕሎማቲካሊ መጡና የሻዕቢያው መንግስት ስምምነቱን ያጠፈው። ይሄን እኮ ያለ መንግስታት ያውቃሉ እኮ እና አሜሪካ የሚያውቃሉ፣ ያለ መንግስታት እኮ ያውቃሉ። ሁሉም የማያውቅ እኮ የለም እኮ አደባባይ ሚስጥር እኮ ነው። ጦረኛ መንግስት ቢሆን በቂ ምክንያት አለ። አሰብን ሳታሳ ሄደ ጥለ አስወግደ አሰብን ይዘህ ትደራደራለህ። ያ አይደለም ኢሹ። ስትናገር ግን አንዳንድ ጊዜ ያንተን ሰላም 34 ዓመት ሙሉ ኤርትራን ያበለጸጀ ኤርትራ ለማድረግ አይደለም የሰራው። ኤርትራ ኢትዮጵያን ሰላም የሚነሳባት ምሽግ ነበረች፣ አገርም አልነበረችም። አገር ስትሆን ሪስፖንሲብል ነህ ለጎረቤት ሰላም። አገር ስትሆን የጎረቤትን ሉዓላዊነት የማክበር ግዴታ አለብህ።
ይሄን አልተወጣም። ፊት ለፊት ነበር የኢትዮጵያን ሰላም ሲያዛባ የኖረው። እንደዛም ሆኖ ግን በእርግጥ ጀነራሎቹ የተናገሩበት ነገር የኮሙኒኬሽን ችግሩን እንግዲህ ቡድኖ በደሌ ሲያሉ እነሱ ይግለጹት። እኔ ከህግ አንጻር ነውና ከዲፕሎማሲ አንግል ነው የምነግርህ። ጂኦፖለቲካው የኤርትራ መንግስት የሚሰራውን የኢትዮጵያን ሰላም ለማምጣት የኢትዮጵያን ሰላም የሚያደፈርሰው መንቀል አለብህ። ይሄንን ምንም ቢያደርገው ነው ተቃውሞ የለኝም። ምክንያቱም ለድርድር የታየለው ሁሉ ጊዜ ኢትዮጵያን ማመስ ነው የፈለገው። ለኤርትራ ህዝብ አያስብም። ለኤርትራ ህዝብ የሚያስብ የኢትዮጵያ ሉዓላዊነት ያከብራል። የኢትዮጵያን ገበያ ለኤርትራውያን ጥቅም እንዲውል ያደርጋል። ለኤርትራውያን ቢያስብ ኤርትራውያን እድላቸው እንዲሰፋ ያደርጋል እንጂ የኤርትራውያን አያጠብም። አፈጣጠሩም ኢትዮጵያን ኮንቴን ለማድረግ የተፈጠረ መንግስት ስለሆነ የሻዕቢያ መንግስት እኔ ኤርትራውያኖች ራሳቸውን ዲፌንድ ያድርጉ፣ ነገር ግን ኤርትራውያኖች ራሳቸውን ዲፌንድ አላደረጉም ብለን እኛ እድሜ ልክ እየደማ መኖር አንችልም። የሆነ ቦታ ላይ ማቆም አለበት። ሰሙኤል መቼ ኢትዮጵያዊነት የሚሰማው መንግስት ሲመጣ አነሳው። በምንድን ነው የባህር በሬን ያጣሁት? የቴሪቶሪያል ኢንቴግሪቲ ዩናይትድ ኔሽን ያስጠበቀልኝ ለምንድን ነው? ደርግ ስለወደቀ አሳልፋችሁ ሰጣችሁት። ማስልጣን ሰጠው ለትራንዚሽናል ገቨርንመንት። ኢቭን ያ ትራንዚሽናል ገቨርንመንት አሳልፎ የሰጠበት ዶኩመንት የታለ ብሎ መጠየቅ አንድን ኢትዮጵያን ከሚወድ መንግስት የመጣ ነው። ያ ይሄ መንግስት ዲሞክራትን በለው አንድ ዲሞክራትን በለው አትሊስት የኢትዮጵያን ናሽናል ኢንተረስት የሚያስቀድም መጣ። የኢትዮጵያን ናሽናል ኢንተረስት የሚያስቀድም ጥያቄ ሲያነሳ ዩናይትድ ኔሽንም ሆነ ኤሪትሪያ የኢትዮጵያን ቴሪቶሪያል ኢንቴግሪቲ ያሳጡበት መንገድ ህገወጥ ስለነበረ ስለ ኤርትራ ቴሪቶሪያል ኢንቴግሪቲና ሶቨሬኒቲ ሊያወሩ አይችሉም። ይሄ ኢንተርናሽናል ዲፕሎማቲክ ወርድ ነው። ጀነራሎቹ የተናገሩበትም ነገር አካሄድ ይሄ እሱ ባይዘው ቱ ዘ ኤክስተንት ዲሪኮግናይዝ ብታደርጋት ዲፕሎማቲክ ፕሬዠር ትፈጥራለህ። ዲፕሎማቲክ ፕሬዠር ትፈጥራለህ፣ ትደራደራለህ።